ነይ እንዴ እባክሽ ተነሽ እማዬ ነይ ይቅርብኝ እማዬ ማለት ነው ወደዚህ እሺ አሁን ሙሽራችንን ልናዘጋጃት ነው ነይ እናንተ ውጪ ጠብቁ ተዘጋጅተን እንመጣለን ወደ እንድትለባብሽ ማገዝ አለ ወደ እናንተ ማን ስለሆናችሁ ነው የምታግዙኝ ወደ ግን እኮ ቀጥሉ ይሄ ጊዜ ይመጣል ብዬ አልገመትኩም ነበር እንኪ ለበሹ እንዴ ለምን አይ እኔ ሳሎን አንቺ ነሽ መልበስ ያለብሽ እባክሽ ያን ያህል ያምር ሞኝ ነሽ እንዴ ለዚህ ሰዓት ስል ነው ምሽቱ ሙሉ በትዕግስት ያለፍኩት የእናቴን የሚያማምሩ አይኖች ማየትና እኔ እንዳላስቀየምኳት ማወቅ እፈልጋለሁ ስለዚህ እሺ በይኝ ደግሞ በጣም ያምርብሻል ያልኩሽን አድርጊ በቃ አለቀ በይ ለበሹ በጣም ጥሩ ጊዜ እናሳልፋለን ቆይ ይሄንንም አድርጊ አይ አዝራ እንደሱ ስለዚህ ማንም ሰው አይገባውም እሺ ደግሞ ያምርብሻል ስሚ አታስቢ ለሊቱን ሙሉ እዛ ሆናለሁ እሺ እኔ ደግሞ ይሄንን ነው የምለብሰው እነዚህ ጥቁር ልብሶች ለብሼ እዛ ሆናለሁ በይ አድርጊዋ ቆንጆ ጊዜ እናሳልፋለን በይ ሙዚቃ ቆንጆ ነው ቦታው ራሱ በጣም የሚያምረው ያስፈቱ ይታወቅ አይደለም ትንሽ የፈራችና ኤክሳክትሽ ነው ታልቻ አይደል በደም ይዟል እሺ ዙራ እያለቀሰች ነው አይ የኔ ውድ በደም ጨነቀሽ እንግዲህ ሙሽራችን እጇንም አፏንም አትከፍትም ምንድነው ማድረግ ያለብን እህቴ ምን ብናደርግ ይሻላል እኔ ምለው እንጅራይት ነው ያለችው አላየኋትም አላውቅም እኔም አላየኋትም መልካም እድል ግጠምሽ አሜን አዝራውዴ ሸክላውን መሬት ላይ ጣዩ ሰበር ቤኔ ውጭ በይ ቆይ አንዴ ለምንድን ነው ልጅቷን ይዣት የምሄደው ያንተ ክብር ነው የኔ ልጅ በጀርባ አዝለህ ትወስዳታለህ ከዛ ሙሽራዬን አታበሳጭብኝ ትልና ትሄዳለህ ይኸውልህ መቴ ምናልባት ከዚህ በኋላ ማንም ሰው ያሳዝንህ ማለት ነው ሌላ ምን ሊሆን ይችላል ታዲያ እሷን አለማናደድ ብቻ በቂ ነው ሁሉም ነገር ከማጣጣል መጀመሪያ የምታደርገው ነገር ለምን እንደምታደርገው ወቅ ሙሽራዋ ሸክላውን የምትሰብረው እስከ እድሜ ልክ የሚቆይ ሀብትና ጤና ለማምጣት ነው ሙሽራው ጀርባው ላይ ሲያዝላት የሚገልጸው በጥሩም ሆነ በመጥፎ ጊዜያት እንደማይለያትና እንደሚችላት ሌሎቹ የሚሉት ደግሞ በሂና ምሽት ስትወሰድ የሙሽራው ልብ ላይ ተጽፋ ትቆያለች እና ማንም ሰው ከዛ አያጠፋው በፈጣሪ እንደዚህ አይነት ነገር ታምናላችሁ እንዴ እኔ ምለው ወንድሜ ቆይ ግን ይሄንን ነገር እንዴት ነው መሸከም የምትችል ይመስላል ምን ማለት ነው ለምንድን ነው የማይችለው ያንን ሁሉ አመት ችሎ ተሸክሞ የለ እንዴ በልጅ አምጣት ፈጣሪ ይርዳው መሸከም ይችላል አያቴ አዎ አንተን መሰልኩ እንዴ እሸከማታለሁ አያቴ ራሴን አዘጋጅቻለሁ በልሂድ በል ብራቮ ወይ ከዚህ በላይ ታልቅሽ አዝራ ሁሉም ነገር ሰላም ይሆናል ሰላም በቃ ይበቃል ሙሽራዬን አታስለቅሱብኝ እየሰለቸኝ ነው ሚስቴን ይዣት እሄዳለሁ በጣም እያለቀሰችብኝ እኮ ነው ምንም ችግር አልፈልግም ተረጋጉ ነቢያሽ ከፍ በይ አመሰግናለሁ ወይ ጉድ ቀለዱብን እኮ ነገ ምን ሊፈጠር ነው በፈረስ ነው የምንመጣው ቆይ ላውርድሽ ስሚ ምነው ቀለልሽብኝ ምነው ጾም ላይ ነበርሽ እንዴ ምንድነው ቃላጠረሽ እንዴ እስኪ ልጅ ቆይ አንቺ ምን አይነት እብድ ነሽ
ለእሷ ሲባል ሂና መቀባት አለብሽ? ቀጣዩ ምንድን ነው? ለእሷ ብለሽ ከባሏ ጋር ልተኝ? ለነገሩ ታዩ፣ እሱንማ አድርገሽው ታውቂያለሽ። ምን እየተካሄደ ነው? ምንድን ነው እሱ? መልሽልኝ እንጂ ኤንጅላ፣ ለምንድን ነው መቴን የመታሽው? ምን አድርጋሃት ነው? ዝም በይ እስኪ በቃ። አዝራ ይቅርታ። እኔ ለምንድን ነው አልገባኝም። ለምንድን ነው ይቅርታ የምትጠይቅኝ? ለምንድን ነው ዝም ያላችሁት? መልሱልኝ እንጂ ለምንድን ነው? በዚህ ደቂቃ ውስጥ እኔን ብታጠኝ እሷን ለማሽኮርመም እየሞከርክ ነበር እንዴ? ተናገር። አንቺ ቆሻሻ! በአንቺ ቦታ ሂናን እሷን አስቀባሻት። አላወቋትም ነበረ። አንቺ መስለሽ ነበር። እንዴት አታውቃትም አንተ ውሻ? እንዴት እኔ እና እሷን እንመሳሰላለን? ወላጆችሽም እንኳን አላወቋትም ነበረ። እንዴት እንደዚህ ታደርጋለሽ? አዝራ፣ ምን እየተፈጠረ ነው? ኤንጅላ፣ ለምንድን ነው አንቺ እሱን የለበሽው? ኤንጅላን በእሷ ቦታ አስቀመጠቻት። ይህንን ባህልን ያልወደውም ግን አንተ ለምንድን ነው እኔን ማበሳጨት የሚያስደስት? ለምንድን ነው እሱ እንደዚህ የምታወራው? ማን ይህን ነገር ያደረገው? የሚያስረዳኝ ሰው አለ? አስረዱኝ በሉ። አክስቴ ፌሊዝ፣ እኔ ምንም አላውቅም ነበረ። አዝራ ነች ያደረገችው። ኤንጅላ፣ አሁኑኑ ውጪ። አይ ከእሷ ጋር ገና ያልጨረስኩት ነገር አለ። አንቺ ዝም በይ ኤንጅላ፣ ውጪ አልኩሽ እኮ። ምንድን ነው? ያለንበትን ሁኔታ ተመልከቱ። አንቺ አልነበርሽም እንዴ አዝራ? ኤንጅላ፣ ቶሎ ውጪ ባክሽ። አንቺ ነበርሽ እዛ መሆን የነበረብሽ። እሷ እዛ ምን ትሰራለች? ቆይ አስረጅኝ። መጀመሪያ ቆይ እሱ ይመልስ። ተናገር። አዝራ፣ እኔ ነኝ እኮ ጦርነት ማስነሳት የነበረብኝ፣ ግን አንቺ ባሽ። እሺ ሁላችሁ መውጣት ትችላላችሁ። ባካችሁ ከልጄ ጋር ብቻ መሆን እንፈልጋለን። አይ አንቺም ውጪ። እኔና መቴ ብቻችንን መሆን እንፈልጋለን። አንቺ ዝም በይ አልኩሽ። ስሚ፣ ልጅሽን ትንሽ እንኳን ብታውቂያት ይህንን መጠበቅ ነበረብሽ። በዛ ላይ ምን ትልቅ ነገር አለ? አሁን እኮ አብቅቷል። ትንሽ እንኳን ብታውቂያት ማለት ምን ማለት ነው? እስኪ ንገሪኝ። ልጄን ከኔ በላይ ታውቂያታለሽ እንዴ? ቤልጊን ቢያንስ ሂና ማድረግ እንደማትፈልግ አውቃለሁ። ትሰሚኛለሽ? ስለ እናትና ልጅ ግንኙነት አንቺ ምንም የምታውቂው ነገር የለም። አሁን እባክሽ ብቻችንን ተይን አልኩሽ። በቃ ትተውሽ ጥሩ የቤተሰብ ፊልም እናያለን አይደል? ተሳሳትኩ ፊሊዝ። አባዬ መቴ፣ እኔ ምንም አልገባኝም። አንተ ኤንጅላን አፈናምጥታት ነው እንዴ? ወንድሜ እዜት፣ እመነኝ፣ እኔ ምንም አልገባኝ። አዝራ ለዚህ መልስ አላት። እሷን ብጠይቃት ይሻላል። አዝራ መልስ አላት ማለት ምን ማለት ነው? አልገባኝም። እኔ ምንም መልስ የለኝም። እሺ በዚህ ሰዓት እንጨቃጨቅ? አልገባኝም። አሁንም እየተናደድሽብኝ ነው። መቴ፣ እንደዚህ አይነት ንግግር ተው። አሁን ከዚህ ውጣ። እናትና ልጅ እንዴት አይነት ምርጥ እናት ነሽ! እባክሽ ትገርሚያለሽ። ስለምንም ነገር አታውቂም፣ ስለምንም እና ምንም ሳታፍሪ ሰዎችን ትቆጫለሽ። አክስቴ አላየችውም ማለት? አላየችውም፣ ግን ደግሞ ታውቃለች። አዝራ አብድ ናት እንዴ? የኔና ቀሚሱ ያስለበሰችሽ ለምንድን ነው? ልብሶችን ትፈልጊልኛለሽ? ኤሚኔ እባክሽ አምጪልኝ። እሺ በቃ ኤሚኔ አሁን ትመጣለች፣ ውጣ። ኤሚኔ አሁን ትመጣለች፣ ውጣ እያልኩ። እሺ እባክሽ፣ እዚህ የመጣሽው የአዞን ባሽን ለማፍሰስ ነው? ይኸውልህ መቴ ስማኝ፣ አንዴ ተዋርደናል። የአዝራን ፊት ማየት አልችልም። እንደምላት ራሱ አላውቅም። እውነቱን ንገሪያት። ከእጮኛሽ ጋር ማግጫለሁ። ልብስሽን ለብሼ ያንቺን ቦታ ወሰድኩኝ። በቅናት ላብድ ነው ብለሽ ንገሪያት። አሁን የኔ ተራ ደርሷል። እንዴት አድርጌ እንደማዋረድሽ በቅርቡ አሳይሻለሁ። እንዳትረሽሽ። ይህንን ጠብቂኝ እንጂላ። ስማ፣ አሁንም በጣም እያዋረድከኝ ነው። አንተ ግን አልገባህም። ምንም ነገር ከዚህ እንደማይብስ አውቃለሁ። ይታወቀኛል። ብትፈልግም እንኳን አሁን ከተሰቃየሁት የበለጠ ልታሰቃየኛች። ስለዚህ የምትችለውን ሁሉ አድርግ፣ የምትፈልገውን አድርግ። ውርደትን እጠብቀዋለሁ። እባክህን አሁን ሂድል። እባክህ ይሄ ምን አይነት ነገር ነው? ይሄ ሰርግ ከባድ ነው። ምን ልበል? ምን ልል እችላለሁ? ወራዳ ብቻ ነው የተሰበሰበው። አባዬ ምንድን ነው ጥፋታችን? አልገባኝም። ለምንድን ነው እየተቆጣህን ያለው? ቆይ
አዎ ልክ ናት። የአዝራ ጥፋት ነው ያደረገችው። እኔን ለማናደድ ስላሰበች ብቻ ነው። ይሄና ዝግጅት አልፈልግም ብዬ ነበር። እንደዛ ከሆነ ባታደርገው ይሻል ነበር። ስሚ፣ ልታበላሽ ከሆነ ባታደርገው ይሻል ነበር። አባዬ አዝራም ቢሆን እንደዚህ ባይሆን ደስ ይላት ነበር። አይታወቅም ብላ አስባ ነው የሚሆነው። ታቅፋ ባትመጣ ኖሮ እኮ በቃ ልንጣላ ነው አይደል? ምን ማድረግ እንችል ነበር? ይዜት ምንድነው የምታወራው? አልገባኝም። አላውቅም። ምን ማድረግ እንችላለን? መቆጣት ነበረብን። ብቻ እኛ ምንም ማድረግ አንችልም። አዎ በጣም ትክክል ነህ ልጄ። የሆነ ሆኖ ሌሊቱን ሙሉ ስንቆጣት ብናደር እንኳን ውስጤ ያደረውን ምንም ነገር አያስተካክልልኝም። ምክንያቱም ጥፋት የሚጀምረው ከላይ ነው። የብቸኛ ሴት ልጅህ ጋብቻ እንደዚህ በቅሌት የተሞላ መሆን አልነበረበትም። በፈጣሪ ስም ሽምግልናው ይህ ነው ዝግጅት፣ ሁለቱም ያስጠላ ነበር። ጥሎሹ እንኳን ወደዚህ ቤት ሳይመጣ ስለ ሰርጉ ነው እየታሰበ ያለው። ምን ልበል? ምን ማለት እችላለሁ? ደግሞ አፍርም አይኑን አፍጥቶ ምን ማድረግ እንችላለን? እዚህ ውስጥ አትግቡ። ቀጣዩ ቅድሽ ምንድን ነው? አሁን ደግሞ ምን አይነት ውርደት ልንዋረድ ነው? አንቺ ደግሞ እንዴት ሙሽራዋን ትተኪያለሽ? ቆይ አንድ ጊዜ፣ እሷ ምንም ጥፋት አላጠፋችም። እኔ ነኝ ያጠፋሁት። ከተናገርክም እኔን ተናገረኝ። ታውቂያለሽ አይደል? ያሳደግሻት አንቺ ነሽ። እኔ ምን ልጠብቅ እችላለሁ? በፈጣሪ ስም፣ በፈጣሪ እነዚህ ሰዎች እያሳበዱኝ ነው። አንተ ጠብቀኝ። ጨርቄን ልጥል ነው። በቃ ማበዴ ነው። ኤንጅላ ነኝ ከኔ ጋር። አንቺም ነይ ወደዚህ። በሉ እንሂድ። እዜት አንተ አትሄድ፣ ነገሩ ይባባሳል። ፊሊዝ ከሚባለው በላይ አብዳለች። ይቅርታ ወንድሜ፣ ግን በአሁኑ ትክክል ነች። ሂጂ ግቢ። አንቺም ግቢ። እስኪ አንድ ነገር ልጠይቅሽ። ማታ ምንድን ነው የተፈጠረው? ልጅቷን ተያት እማዬ እባክሽ። ትሰሚኛለሽ? አዝራ ይቺ ልጅ እኮ መቴን በጥፊ መታችሁ አይደል እንዴ? ማን ነው እሱን የመማታት መብት የሰጣት? እሱን ጠይቀሻታል? እማዬ መቴንም ኤንጅላንም ለእኔ ተያቸው። ስለዚህ መጠየቅ የምችለው እኔ ብቻ ነኝ። እሺ አሁንም የመቴ ጥፋት ነው የሚሆነው። ከመጀመሪያው ጀምሮ እሷ በፍጹም እንደዚህ ሊሆን አይችልም ብላኝ ነበረ። ቆይ ምን ብታደርግ ነው መቴ ልታማልለ ሞክራለች ብለሽ ያሰብሽው? አንድ ያጠፋችው ነገር እኔም ማገዟ ነው። እኔ እርዳታዋ ያስፈልገኝ ነበር፣ ጠየቅኳት፣ አገዘች። ያስገደድኳት ደግሞ እኔ። ስለዚህ ጥፋተኛዋ እኔ ነኝ እያልሽ ነው? በጣም ጥሩ። እንደዛ ከሆነ በደንብ እቀጣሻለሁ ማለት ነው። ኤንጅላ ዛሬ ከዚህ ቤት ትሄዳለች። አዝራ ምን አልሽ እማዬ? ወደ ክፍልሽ ሂጂ እና እቃዎችሽን ሰብስቢ። ኢዜት በመኪናው ያደርስሻል። ፍጠኝ። የትም አትሄድም እማዬ። ቆይ አንቺ ማን ጠየቀሽ? ይሄ ቅጣትሽ ነው አልኩሽ አዝራ። እማዬ ኤንጅላ የትም አትሄድም። እሺ ወቂ። እውነትሽን ነው። አትፈታተኝም ብዬ አስጠንቅቄሽ ነበር። ነይ አንቺ። እሷ ማባረራት ልታባረራት እማዬ። ለቀቂያት። ትሄዳለች። ቅጣትሽ ነው። የትም አትሄድም አልኩኝ። የትም አትሄድም። ልቀቂያት እማዬ። ልቀቂያት። በፍጹም የትም አትሄድም። ኤንጅላ እኔ ትታ የትም አትሄድም። አዝራ ልቀቂያት እማዬ። አዝራ ልቀቂያት እያልኩሽ ነው። ልቀቂያት። ሰዎቹ ለማወቅ ጓግተዋል። ለምን በጊዜ እንደሄድን እስኪያውቁ ድረስ አይተውንም። ስለዚህ አንድ ነገር መፍጠር አለብን። በጣም ነው ያፈርነው። እኔ ፊሊዝም ቢሆን ኖሮ ይቺን ልጅ ወዲያውኑ አባረራት ነበር። እሷ ምስኪን ነች። የሚያዛት ሰው ስላለ ነው። በቃ አለቀ። ያው እንግዲህ እንደምታውቁት ኤንጅላ በጣም ዝምተኛ ልጅ ነች። የአክስቴ ልጅ ምን እንዳደረጋት ማን ያውቃል? እዚህ ጋር ድምፅ ማጋውን ለመቴ የምትሰጠው ይሻላል። ፋሪ፣ እስኪ ለትንሽ ደቂቃ ብቻችን እንተያይ። ለምን? ኦዛን ልክ ነው። እዛ ቤት የምትሰራ ልጅ አንተን የምትማታበት ምክንያት ምን ይኖራታል? ንገረኝ። አልገባኝም አያቴ። ልጄ ምሽቱን በሙሉ ይህን ጨዋታ ስንጫወት ልናመሽ ነው እንዴ? ንገረኝ፣ ምንድን ነው? አያቴ በሂና ዝግጅት ቀን ሴት እያሽኮረመምኩ መስሎ ነው። እንግዲህ ያው መጥፎ ስም ሲኖርህ እየተከታተሉህ ነው። እንደዛ ነው የሚያደርጉት። በዛ ላይ ሰው ማዋራድ በጣም ይወዳሉ። ችግር አለ? ለምንድን ነው ቶሎ የመጣችሁት? ምን ነው ሂናው ተሰርዞ ነው እንዴ? እማዬ ምን እያደረግሽ ነው? አዝራ ልቀቂያት። እማዬ እንዳትዘጊብኝ። እማዬ ክፈችው። ምንድን ነው ነገሩ? እዚህ ምን ልታደርግ ይመጣል? እማዬ ክፈችልኝ በሩን። እማዬ ክፈችው እንጂ ምን እያደረግሽ ነው? እንደውም ቀድመን ማድረግ ነበረብን። ምን እያሳለፍሽ ነው? አታውቅም እንዴ? ክፈችው ብዬሻለሁ። አይሆንም፣ አልሰጥህም ይዜት። እማዬ ኤንጅላ ይሰማሻል? ስማ ኤንጅላ ዛሬ ማታ ከዚህ ቤት ትሄዳለች እና አዝራ እስከዛ ድረስ ከክፍሏ አትወጣም። ይሄ ቅጣቷ ነው። የምለው ይገባል። አትሄጂ። እሺ ኤንጅላ፣ ከዚህ እወጣለሁ እና አንቺ ጋር እመጣለሁ። እሺ እንዳትሄጂ። ቶሎ ሂጂ እንጂ እየጠበቁሽ እኮ ነው። ጋሽ ሰብስቢ፣ ሂጂ። አይሆንም። ኤንጅላ ስሚ፣ አትሄድም። እማዬ የትም አትሄድም። ትክክለኛውን ነገር እያደረግሽ አትሄድም። ኤንጅላ አትሄድም። ኤንጅላ ምን እየተፈጠረ ነው? አያቴ እማዬ ቆልፋብኝ ነው። ፊሊዝ እንደፈለግሽ የምትጭኛት አህያ መሰለችሽ እንዴ? የልጅ ልጅ ስርዓት እንዲኖራት አትፈልግም እንዴ አባዬ? እኛ በሷ እኮ ዋጋ እየከፈልን ነው አይደል? በሩን ክፈች ነው የምልሽ። በጭራሽ አልከፍተውም አባዬ፣ አልችልም። ኤንጅላ ልትሆን ትችላለች እጅን እያሳበደቻት ያለችው።
ምን አይነት እብደት ነው ይሄ? ቆይ ደግሞ አግብታ ስትሄድም ኤንጅላ ሁሌ አጠገቧ እንድትሆን ልትፈልግ ትችላለች። እኔ የልጄ ጠላት አይደለሁም ታውቃለህ። አባዬ እስኪ ተወኝ። በህይወቴ ለመጀመሪያ ጊዜ እናት ልሁን። ይሄ እናትነት ነው? እናት መሆን እንደዚህ ነው? እማዬ እማዬ፣ ራሴን አጠፋለሁ። የፈለግሽውን ማድረግ ትችላለሽ። እማዬ እማዬ፣ ኤንጅላ ኤንጅላ ኤንጅላ፣ ትሰሚኛለሽ? ኤንጅላ እባክሽ አትሂጂ እሺ? ኤንጅላ ፊሊስ፣ ምንም ነገር ነው። ኤንጅላ ኤንጅላ፣ ትሰሚኛለሽ? ኤንጅላ እንዴት ነው? ምንም የሚጠጣ ነገር የለም? አፈር ጠጣ። መርዝ ነው መጠጣት ያለብህ። ቆይ ግን አንተ ምን አይነት ጓደኛ ነህ? መጥፎ ስም ተሰጠኝ። ሰው ሁሉ ስለ እኔ መጥፎ ነገር ነው የሚያስብ። ምን ማድረግ ይቻላል? የሚያሳምን ታሪክ መጻፍ እንደማችል ገባኝ። ስለዚህ ራሴን ጻፍኩ። የምን ታሪክ ነው ኦዚ? የምን ታሪክ ነው? ስማኝ፣ እኔን ምርታታለኝ የሞከርክ ነው እንዴ? ስለ እሷ ከመውራት የተነሳ ግራ ተጋብታል አይደል? ማንነትህን ያጣው አሁን ብቻችንን ነን እኮ ንገረኝ እስኪ። ምን አድርገህ ነው በጥፊ ላስ ያርገች? ንገረኝ እስኪ። ስማኝ፣ የማታርፍ ከሆነ ቀጠቅጣለሁ። እሺ አንሳ፣ ወንድም ያንሳው። አላነሳም። አንሳው እንጂ መቴ፣ አንሳው እባክህ። ስማኝ፣ አንሳው እንጂ። ይኸው በድጋሚ እየተደወለ እኮ ነው። ስጠኝ፣ እኔ አነሳዋለሁ። አንተ አንሳው እንጂ፣ አስቸኳይ ነገር ሊሆን ይችላል። አቤት። መቴ 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 መቴ፣ የት ነው ያለኸው? ቤት ነኝ። ምን ተፈጠረ? መቴ እባክህ እርዳኝ፣ እባክህ ድረስልኝ መቴ። እሺ ተረጋጊ። ምን ተፈጠረ? እባክሽን ቶሎ ንገረኝ። መሆኑ አይቀርም ነበር። በጣም መስመርሽን መሳት ጀምረሻል። የማትረቢ አንቺ ማነሽ? ምን ተማምነሽ ነው? አዝራ የምታድንሽ መስሎሽ ነበር? ቆይሻውን አዝራ የት ነው ያለችው? አንድ ስህተት ብትሰሪ ከዚህ ቤት ትወጫለሽ ብዬሽ ነበር፣ ግን ምንም ነገር አይገባሽም። አሁን ምን ውስጥ እንደገባሽ አየሽ? እንኪ ከሰርጉ በፊት ምንም እረፍት አይሰጡኝም። ቤቱ ስለሚቀዘቅዝ ማሞቂያውን አብሬው። በጣም ይቅርታ አክስቴ፣ እንደዚህ ከባድ ሁኔታ ውስጥ ልከትሽ ፈልጌ አይደለም። ግን ከተትሽኝ ኤንጅላ። መቴን አይደለም የመታሽው ኤንጅላ፣ እኛን ነው። በይ ውጪ። ኤንጅላ፣ ደህንነትሽን ደውለሽ አሳውቂኝ። ደህና መሻችሁ። ምን እየተፈጠረ ነው? መቴ፣ አክስቴ፣ ምን እየተፈጠረ ነው? ትንሽ አልበዛም እንዴ? አክስቴ ፌሊዝ፣ እውነት አዝራን ክፍሏ ውስጥ ቆልፈሽባት ነው? አዝራ ደውላ ነግራ ነው? ምን ማድረግ ነበረባት? መቴ፣ ዛሬ አንጣላ እባክህ፣ ከዚህ ውስጥ አትግባ፣ ይቅርብህ። ምን ነካሽ? እኔም ልጣላሽ አልፈልግም። ምንም ጥሩ ስሜት እየተሰማኝ አይደለም። ስለዚህ በቃል ዛሬ ሁሉንም ነገር እናስተካክልና እንጨርስ። አቶ መቴ፣ በኤንጅላ ስም ይቅርታ ጠይቃለሁ። እነ ኤንጅላ ኤንጅላ የትም መሄድ አትችልም። መሄድ አትችልም ማለት? ቆይ እዚህ ቤት ውስጥ የምናደርገውን ነገር አንተን እያስፈቀድን ነው ማድረግ ያለብን ማለት ነው? አትጠይቁም አክስቴ ፌሊዝ። እንዴት ትጠይቃላችሁ? ግን አዝራን ስታበሳጯት ማየት አልፈልግም። ሚስቴ ከተናደደች ዝም አልልም። በዛ ላይ ልጃችሁ ሌሊቱ ሙሉ ስታለቅስ እንድታድር አትፈልጉም ብዬ አስባለሁ። እና መጥፎ ነገር እንድታደርግም አትፈልጉም። ምን ጉድ ነው! ስለዚህ ለአዝራ ብለህ ከእኛ ጋር ልትጋፈጥ ነው ማለት ነው? በጣም ይገርማል። አንድ ጊዜ ቆይ መቴ። ፊሊዝ ውዴ፣ ስማ ይዜት፣ ቆይ ለመጨረሻ ጊዜ አንድ ነገር ልጠይቅሽ። ስሚ፣ ለሰርጉ አንድ ቀን ብቻ ነው የቀረው። ስለዚህ ተይ፣ ሁሉንም ነገር አታበላሹ እባክሽን። ይኸውልህ መቴ፣ ያው ፊሊዝ ለአንተ ብላ ነው አንተን ላደረጉ ነገሮች ልትቀጣቸው ፈልጋ ነው። ግን ለእነሱ ስታግዝ ስታይክ ትንሽ ግራ ገባት። በቃ በዛ። ወንድሜ ዜት፣ እኔ ለአዝራ እየተከራከርኩ ነው። አዝራ ነገሮች እንዴት እንደሚቀጥሉ ትወስናለች። በጣም ተናዳ ነበር። አዎ ተናዳ ነበር። አዝራ፣ እኛ የምትልንሻል፣ አታስቢ። መቴ፣ አዝራ እንጂ መጣሽልኝ? መጥቻለሁ አዝራ፣ መጥቻለሁ። መጣሽ። አንተም ስለመጣ አመሰግናለሁ። ችግር የለም። አሁን መጣናል። ወይዘሮ ፊሊዝ ስሚኝ፣ ያቺ ልጅ ዛሬ ባይሆንም ከዚህ ቤት ትወጣለች። መፍትሄ ፈልጊላት። እሺ? ልክ ነሽ እመቤት። ግን አንቺ ከኔ ጀርባ ከቆምሽ አንድ ሀሳብ አለኝ ወይዘሮ ፊሊዝ። ምንድን ነው እሱ? ኤንጅላ ማግባት የሚፈልግ ሰው አለ።
በጣም ጥሩ ሀሳብ ነው። በፍጥነት አሁኑን ይጋቡ። እናጋባቸውና እንገላገል። በቃ ይኸውልሽ አዝራ የሆነ ነገር ከሰማችና እቅዱ ከተበላሸ እገልሻለሁ ሙቤራ። እሺ ወይዘሮ ፊሊስ። ደግሞ አንድ ነገር አድርጊልኝ። የአዝራን ጥሎሽ አሁኑኑ ሰብስበሽ አስተካክዩ። መቻልሽኝ ማለት ሰርጉ ነገ ነው? እስከ ጠዋት ድረስ ማለቅ አለበት ሙቤራ። እሺ ይሄ ጥሩ ነው። እፍ ያማል። እስኪ ንገረኝ፣ ምንድን ነው ያደረግሽው? ራሴን እናሰርቼ። ጅል ነሽ እባክሽ። እናንተ ናችሁ ጅሎች። በእናንተ ምክንያት እኮ ነው። የእኔ ጥፋት ነው ማለት አልቻልኩም። እኔ ነኝ ጥፋተኛው ማለት አልቻልክም። በትከሻ ተሸክም ከሆነ አላወቅም። ወደ ኋላ እንመለስ። በቃ አሁን ጥፋቱ የኔ ነው። ገብቶኛል። በዚህ ሁኔታ ውስጥ ሆነን አናውራ። በቃ ይበቃናል። ግን እናትሽ ትክክል ናት። ስለ እናቴ አታውሪ። በቃ ዝም በይ እሺ። ዛሬ ከሆነው ነገር በኋላ እዚህ መቆየት አልችልም። የማንንም ሰው አይን ማየት አልችልም። አዝራ የኔ ጥፋት ነበር። ዋጋውን መክፈል አለብኝ። አይኔን ማየት እንድትፈሪ የሚያደርግ ምን አድርገሻል እንጂ ነው። ይህና ዝግጅትሽን አበላሽውታ አዝራ። ሌላ ምን ይሆናል? እና ደግሞ አቶ መቴም ከዚህ በኋላ አብሮ መኖር የሚፈልግ አይመስለኝም። አታስቢ፣ ለእኔ ችግር የለውም። እዚህ ጋር ለእኔ ትልቅ ቦታ ያለው የአዝራ ደስታ ነው። አየሽ፣ መቴ ችግር የለበትም። በቀላሉ ይቀበልሻል። በል ይቅርታ በላት መቴ። ምን? ይቅርታ ጠይቃት አዝራ። ኧረ አያስፈልግም። በል መቴ፣ አሁኑን ይቅርታ ጠይቃት እንጂ። ለምንድን ነው ይቅርታ መጠይቀው? ሁለታችሁ ቦታ ተቀያየራችሁ እና አንድም ቃል አልተነፈሰችም። ቀስ ብላ ማን እንደሆነች ብትነግረኝ ኖሮ ይህ አይፈጠርም ነበር። ለአመታት ፍቅረኛ የነበረችው ልጅ ማወቅ ነበረብህ መቴ። በል ይቅርታ ጠይቃት እና ይህንን ነገር እንተው በቃ። አረ ችግር የለውም። ይሄ እኮ ትልቅ ነገር አይደለም። ይቅርታ አድርጊልኝ እንጂ። አይ ይቅርታ ማለት ብቻ በቂ አይሆንም። ተነስ፣ አቁም። ምን እያልሽ ነው? ተነስ እንጂ ተነስ። በል መቴ ተነስ። በል መቴ፣ በል በይ እንጂ እንጅላ ተነሽ። በል ሳማት። አዝራ ውዴ፣ በሉ ተቃቀፉና ይቅር ተባባሉ። አንቺ ሞዛዛ፣ በአንቺ ዝምታ ብዙ ነገር አሳልፈናል። እናንተ ብዙ ነገር ታስባላችሁ። በዚህ አይነት ልታሳብዱኝ ነው። ለማንኛውም እንጂ ለአዝራ ነደራሽ። ወዴት ነው? አሁን ተረጋጋሽ እኮ። እኔም ቤት ሄጄ ልረጋጋ። በቃ ለነገ ልዘጋጅ። እንዴ ምን ሆነ ነው? ቆይ ምን ሆንኩኝ? ከሁሉም ሰው ጋር ነው ያጣላሽኝ። በአንቺ ምክንያት ሰው ሁሉ ስለ እኔ መጥፎ ነገር ነው የሚያስበው። ሁሉንም ማሳብደሽ ጠላቶች እንዲሆኑ አደረግሽ። መቴ፣ ሁሌም እንደዛ ነበርን እኮ። ሰውን ማሳበድ እንወዳለን አይደል እንዴ? ታዲያ ለምንድን ነው በጣም የተናደድከው? ብቻችሁን ልተዋችሁ በቃ። አሁን አትውጪ፣ ደግሞ ነገር ይፈልጉሻል። እሺ፣ ስለዚህ ስለ ራሳችን ጉዳይ ነገር ነው። እሺ፣ ደህና ደሪ። በቃ ደህና ደሪ። ደህና ደር። በጣም አመሰግናለሁ መቴ። ደህና ደሪ። ደህና ደር። ደህና ደሪ። በጣም አስጨንቀሽኝ ነበርኩ። ያልጠበኩት ስሜት ነው የተሰማኝ። እሺ አሁን ቆንጆ ማሳጅ ላድርግሽ፣ ትንሽ ዘና ያደርግሻል። እሺ እንጂ የኢስታንቡል ጭንቀት ሁሉ ከላይ ላይ ይረግፋል። አዝራ ቅባቱ አልቋል። ቶሎ ብዬ አዲስ ይዤ እመጣለሁ። እሺ እስከዛ አረፍ በይ። ማንንም እንዳታናግሪ እሺ። ቶሎ ብለሽ ነሽ። ውይ ምን አይነት ምሽት ነበር ግን ወንድም፣ የእውነት ፊልም ይመስል ነበር። ስማ ውስጥ እኮ ጀግና ነው የሆንክባቸው። ግን አንድ ነገር ላስጠንቀቀ፣ ኤንጅላ ቤት እንድትገባ እንዳፈቅድላት። ለምን ብለህ ጠየቀኝ? የእኛ ልጅ ኤንጅላን በጣም ነው የምትወዳት። ዛሬ ችግር የለም ትል ይሆናል፣ አንድ ቀን ግን መናደዱ አይቀርም። አዝራ እኮ ነች። በዛ ላይ አንድ ቤት ውስጥ ለሴት የሰለገባ እኮ ነው። ወንድም እየቀለድኩ ነው። እሺ ዘና በል። ቀልዴን ነው በቃ። አትቀልድ እባክህ። ወንድሜ ሰላም ነው ግን? ለምንድን ነው ስለ ኤንጅላ ሲወራ የምጨንቀው? አዎ በጣም ነው የምጨነቀው። አዝራና እኔ ኤንጅላ ታስፈልጋለች። አታስብ ወንድሜ፣ በቃ በቅርቡ መፍትሄ ያገኛሉ። እሺ ምንም ሀሳብ እንዳይገባ። የታይታኒክ ፊልም ቀረጻ ላይ ነበርክ መሰለኝ አንተ ደነስ። ከባድ ፍቅር ይዞኛል እባክህ ወንድሜ፣ እውነቴን ነው። ያችን ሞልቃቃ ሙሽራ ልታሻት ነው። ለነገሩ ስትፈልጉ ጎን ለጎን መተኛ ትችላላችሁ። አክስትሽ እንደ ቅጣት ጥሎሽን እስከ ጠዋት ስታስተካክል ነው የምታመሸው።
ትንሽ ሰዓት ልሻትና ከዛ መጥቼ አግዝሻለሁ። አዎ ታግዥኛለሽ። ስለ እኔ ብታስቢ ማኖሩ ጸባይሽን አሳምረሽ ትቀመጭ ነበር። እንደዚህ አይነት ችግር ውስጥ አትከችኝም ነበር። እዚህ ቤት ውስጥ ለዓመታት ኖሬያለሁ። ለመጀመሪያ ጊዜ በአንድ ምሽት ብዙ ድራማ አየሁ። በጣም ይቅርታ አክስቴ። አታልቅሽ እንጅላ፣ ራስሽ ነሽ አመጣሽው። አንቺ በሰዓቱ አዝራ ያዳነችሽ መስሎሽ ነበር፣ ግን እንደዛ አይደለም የሆነው። ወይዘሮ ፊሊዝ ቀጣችሽ። እዚህ ቤትም ሆነ እዛኛው ቤት ውስጥ ልታይሽ አትፈልግም። ለአንድ ሰው ካልዳርኩሽ እንደምታባረረኝ ነግራኛለች። እና ምን አልሻት? ምን ማለት ነበረብኝ? እንዲያባረሩኝ ነው የምትፈልጊው? ይህንን ቤተሰብ ለዓመታት ስንከባከብ ኖሬያለሁ። ብዙ ነገር ብዬ አሳልፌያለሁ፣ እንዳላየሁ አልፌያለሁ። ለምን? ምክንያቱም አንቺን እንዲቀበሉሽ ብዬ፣ ማደጎ ሆነች ተሰቃይተሽ እንዳታድጊ ብዬ። አንቺ ግን ምን አደረግሽ? አዝራን ቤተሰብሽ አደረግሽ። ከስሩ አልጠፋልሽ። ምናልባት መጥፎ ነገር ላይሆን ይችላል። አንቺን ብትሆኝ አይተሽዋል። እኔ አንቺ ቤተሰብ ነኝ እንጅላ፣ እናትሽም አባትሽም እኔ ነኝ። ስለዚህ ከዚህ በኋላ የምልሽን ስሚ። ታገቢና ቤተሰብ ትመሰርቻለሽ እና ከዚህ በኋላ ይህንን ነገር እንድደግሞ አታድርጊ። አክስቴ እባክሽን ተይ፣ እባክሽ አክስቴ እንደዚህ አትበይኝ፣ እባክሽ እንደዚህ አታድርጊ። ከፈለግሽ እኔ ራሴ እሄዳለሁ፣ አላስጨንቅሽም። የማልወደውን ሰው ግን እንዳገባ አታድርጊኝ እባክሽ፣ እባክሽ። የማልወደውን ሰው ማግባት አልፈልግም፣ እዘኝልኝ እባክሽን አክስቴ። እኔ ለፍቅር ብዬ ያገባው ነው የሚመስልሽ? ይህንን ህይወት መርጬ ነው? ይህንን ህይወት ፈልጌው ነው? ንገሪኝ። ህይወት ውስጥ ሁሉም ነገር እንደፈለግሽ ይሄዳል ማለት አይደለም። እኛ እድለኛ የምንባል ሰዎች አይደለንም። እሺ በቃ ራሴ እሄዳለሁ። ትፈልጊ ይሆናል። አዝራ ግን በጭራሽ አትለቅሽም። እሷን ለመገላገል የግድ ማግባት ይኖርብሻል። ገባሽ አይደለ? ካልሆነ ግን ወይዘሮ ፊሊዝ እኔን ታባረረኛለች። ያኔ ምን ላደርግ ነው? ሌላ ቤተሰብ ልፈልግ ነው? አሁንም ቢሆን እኮ ለቤቱ ከፍላለሁ እንጂ እና ለአንቺ ስህተቶችም ልከፍል ነው። እንደዛ ነው የምታስቢው? አስቢበት። ግን አዝራ እንድታውቃት አድርጊ። ወይዘሮ ፊሊዝ ምንም ልታደርግሽ አትችል። እኔን ግን ህይወቴን ታበላሸዋለሽ። አዲስ ስራ እንዳላገኝ ልታደርግ ትችላለሽ። የጉዳዩን ክብደት አሁን ተረዳሽ? የማትረቢ ችግር ውስጥ ከተትሽ።